አዶናይ የሚባል ልጅ ዘመዴ ትግሬ ስለሆነ እንዲያረጉት ከሌ እንደዚህ ሆነች ምናምን አሉኝና ምንድነው አዶናይ ብዬ እኔ በእውነት ዞር ብዬ አየሁት እና በጣም ነው እንትን ያልኩት የደነገጥኩት። አሁን ሳይ ሰግጥ ቁርስ ቤት ሁላ ተጀምሯል። እኔ በቪዲዮ ነው ያየሁት፣ በእውነት ትላንትና ቪዲዮ ነው ያየሁት። ሰግጥ ቁርስ ቤት የሚል መጥቷል እና ለበረከት ሰግጥ ደደቡን ነው የሚለው እና ምንም የለኝም በቃ ቤት ኪራይ የምከፍለው የምበላው አጣው ብሎ በጣም ብዙ ኦርቶዶክሳውያን ብዙ ህዝብ ብዙ ሺህ ዶላር ሰጥቶታል። በኋላ ሲሄድ ደግሞ አባቱም ቤተሰቡም በጣም ሚሊዮነሮች እንደሆኑና መቀሌ ላይ አለ የተባለ የትግሬ ሀብታም እንደሆነ ታይቷል። እና ምኑ ነው የሚያስመርጠው ብዬ ነበረ። በጣም ነው ግራ የገባኝ። ብዙ ነገሮችን ለማየት ወደ ኋላ ሄጄ ለመመልከት ሞከርኩኝ። በቃ እሱ ካልተመረጠ መኪናው ካልተሰጠው እንሞታለን፣ እንታነቃለን። እንደውም ሰይፉ ፋንታውንም ላይ ሲዝቱ አየው፣ እንገለዋለን ሰይፉን ምናምን ብሎ ሲዝቱ ሁላ ተመለከትኩኝ። ሰይፉ በእንትን ይበልጠዋል ማለት ብዙ ስራ ሰርቷል፣ ብዙ ነገር አድርጓል። ነውርን በማከፋፈል ነውርን በማባዛት ነውርን ፕሮሞት በማድረግ ራሱ ሰይፉም አንደኛው ነው። በኢትዮጵያ ውስጥ ነውርን ጌጥ እንዲሆን ካደረጉ ሰዎች ሰይፉ ፋንታውን። ሰይፉ ፋንታውን ውስጥ ፕሮፌሰሮች አይቀርቡም። ሰይፉ ፋንታውን ውስጥ ምሁራን አይቀርቡም። ሰይፉ ፋንታውን ውስጥ ለሀገር የሚጠቅሙ ሰዎች አይደለም። ዮኒ ማኛን ነው እኮ ሰይፉ ፋንታውን የክብር እንግዳ አድርጎ በዛ ሚሊዮኖች በሚያዩት ቴሌቪዥን ላይ አምጥቶ ያደረገው እና አብይ አህመድ በግድ በጫናም ይሁን ራሱን ፈቅዶ እዛ ወስዶ ለሀገር ለትውልድ ምንም አይነት ጥቅም የማይሰጥ ሰዎችን አምጥቶ የሾመ ሰው ነው እና ቢያንስ ደግሞ በአንዱ እንትን ቢልም በሌላው እንትን ይላል እና ይሄንን ነውር ደደቡኑ በቃ እያለ ህዝብን ደደብ የሚያደርግ ሰው እንዳይማር ትምህርትም የለም ለነገሩ የሚያደርግን ሰው በዚህ መጠን በተለይ ሴቶቹ ሲነቀሱት ምኑን ሳይ በእውነት በጣም ነው ያፈርኩት። አሁን ይሄንን ስናገር የትግሬ ጥላቻ ምናምን ሊሉ ይችላሉ። እኔ ያቺኛዋንም ኦሮሞዋን ምንም የሚያስመርጣት ነገር የሚያሸልማት ነገር ኖሮ አይደለም። ግን ይሄንን ይዛችሁ ዘመዴ እንደዚህ ሆኖ እንደዚህ በድሎት እንደዚህ የምትሉኝ እና ለሱ ድምጽ እንደሆነለት ነው ሰግጥ ደድብ የሚል በረከት የምታገኘው በድድብና ነው የሚል መሀይምነትን ድንቁርናን ለሰዎች ፕሮሞት የሚያደርግን ሰው እኔ እንኳን አልሆንም። እናንተ የምትመርጡም ከመረጡት ሰግጣችሁ ምረጡት፣ ደድባችሁ ምረጡት። አብረን ግን አንሰግጥም። በእውነት አብረን አንደድብም። በራሱ ፕላትፎርም በራሱ የራሱ አቀራረብ የራሱን እንትን ክሬት አድርጎ እየሰራ ነው። በዛ መስመር ያሉ ሰዎች ይምረጡት እንጂ እኔ ጋር አምጥታችሁ ትግሬ ስለሆነ እንደዚህ ያደረገው ሰይፉ ፋንታው እንደዚህ ያደረገው እኔ አይመለከተኝም፣ አያገባኝም። በእውነት በቃ አደጋ ላይ ነን። ይሄንን በደንብ መስማማት አለብን። ዛሬ የዩኒቨርሲቲ መምህራን፣ ሌክቸረሮች፣ ፕሮፌሰሮች የሚበሉት የላቸውም። ጫማቸውን አይቀይሩም፣ ካልሲያቸውን አይቀይሩም። ምን አይሉ አባይ ሚዲያ ብትሄዱ ትግስት የምትባለው የምታቀርባቸው ሰዎች የቲክቶክ ባልና ሚስቶችን ነው ሲሰዳደቡ፣ ዱቄት ሲቀባቡ፣ ፕራንክ እያሉ ነውር ጌጥ ያደረጉ ሰዎች ናቸው በአባይ ሚዲያ የሚቀርቡት። በአባይ ሚዲያ ጥያቄና መልስ ተብሎ
የውድድር ተብሎ የሚመጡትን ሰዎች አይታችኋቸዋል። ሁላችሁም እያያችኋቸው ነው። የአርቲስቱ ልጅ የሚያቀርባቸው ማለት ነው። የኢትዮጵያ ጠቅላይ ሚኒስትር ማን ነው ሲባል ማይክል ጃክሰን የሚል በእውነት እንዲህ አይነት ፍሪዝ ራሳቸውን አድርገው የድንቁርናችንን ጥግ ዓለም ይወቅልን የሚሉ ደድበ ሰግጥ ተብሎ የደደብ ማት መጥቶ አንድና አንድ ስንት ነው ሲባል 11 የሚል ሆነ። እያየኋቸው ነው በእውነት ደራርቱ ቱሉ ምንድናት ሲባል ወታደር የሚል እግር ኳስ ተጫዋች ወይ ምናምን የሚል በቴሌቪዥን የሚቀርቡት ማለት ነው። የክብር እንግዳ ተቀርበው የሚታዩ ሰዎች የምታዩቸው ናቸው። ዛሬ ህፃናት እኔ ዶክተር ነው የምሆነው፣ እኔ ፓይለት ነው የምሆነው፣ እኔ አስተማሪ ነው የምሆነው፣ እኔ ነጋዴ ነው የምሆነው የሚል ህፃን የለም። ጠይቁት። አዶናይን ነው መሆን ይፈልገው። ልጆቻቸው ወላጆች ራሳቸው ልጄ ከዚህ በኋላ ሐኪም ሆና ትጦረኛለች። ምክንያቱም ሐኪሙ ለማኝ ነው፣ ሐኪሙ የኔ ቢጤ ነው፣ ሐኪሙ እከካም ነው፣ ሐኪሙ ረሃብተኛ ነው፣ ሐኪሙ እርጥብ ነው የሚበላው፣ ዳቦ በድንች ነው የሚበላው፣ ያው ምሳ። ሐኪሙ ዕዳ ላይ ነው ያለው። የሺህ ሰዎችን ነፍስ እያዳነ ማለት ነው። ሀገሪቷ በሰገጤ ሀገሪቷ በመሀይም ሀገሪቷ በደደብ ስለምትመራ ደደቦች የያዟት ሀገር ሊቃውንቱ አዋቂዎቹ ደድበው ነው የተቀመጡት። እና ልጁ ለምንድነው ዩኒቨርሲቲ የሚያስተምረው? ቲክቶከር ያደርገዋል። ወራዳ ሆኖ ቅሌታም ሆኖ ደደብ ሆኖ ሰገጤ ሆኖ ይኖራል። የ40 ሚሊዮን ብር መኪና እየነዳ ምሳውን፣ ቁርሱን፣ እራቱን የሚበላውን ሆቴል እያማረጠ ዱባይ የፈለገበት ሀገር እየተመላለሰ ይኖራል። ያልተማረው ደደቡ ማለት ነው። ስለዚህ ወላጆች ልጆቻቸው ላይ ተስፋ የላቸው። ዶክተር አድርጎ አስተምረውት 7 ዓመት 12 ዓመት በመደበኛ ትምህርት ቤት ከዛ በኋላ 7 ዓመት እንደገና በዩኒቨርሲቲ መከራ በልቶ የጨረሰው እከካም ሆኖ እንደገና እናቱ ቤት ተጠግቶ የእናቱን ሽሮ እየተሻማ እየበላ ልጅ ሳይወልድ ዘር ሳይተካ እነዚህ ከ6ኛ ክፍል ያቋረጠው 7ኛ ክፍል ያልገባው ሁሉ ጠቅላይ ሚኒስትር እየሆነ እሱ ብቻ አይደለም እንደገና ቲክቶከር ሆኖ ሀብታም እየሆነ ልጆች ምንድነው ተስፋ የሚኖራቸው? የለም። ማንም ተስፋ አያደርግም። ዛሬ ቤተልሔም ሄደው ድጓ የሚያስመሰክሩት፣ ደብረ አባይ ሄደው ቅዳሴ የሚያስመሰክሩት፣ ብሉያትና ሐዲሳትን እድሜ ልካቸውን የሚማሩት የሚያስተምሩት፣ ከዛ ሊቅ ተብለው አስመስክረው የሚወጡት ስራ የላቸውም። ወዛደር ናቸው፣ ሎተሪ አዛሪ ናቸው፣ ዘበኛ ናቸው፣ ድንጋይ ፈላጭ ናቸው። ምንም ትምህርት የሌለው ደግሞ የኤፍሬም እሸቴ አይነቱ ደግሞ እናቴ ሲፈልግ ይመነኩሳል፣ ሲፈልግ ቄስ ነኝ ይላል። መስቀሉን ይዞ ሀብታም ነው፣ ዲታ ነው። አገር ካገር ነው የሚዞረው፣ አበላለው። ሀገሪቷን ቤተክርስቲያንም መስጊዱም ፓስተሩም በደደቦች ባልተማሩ መሀይሞች በትክክለኛው መስመር ሄደው ሀብትን ዕውቀትን ባላመጡ ሰዎች የተሞላ ነው። ሊቃውንቱ ተገፍቷል። ዛሬ ቀን ጠብቆ አትርፎ የሚነግድ ነጋዴ ከስሯል፣ ከጨዋታ ውጭ ሆኗል። ለማህበረሰብ የሚጠቅም ስራ የሚሰራ ነጋዴ ከጨዋታ ውጭ ሆኗል። አየር ባየር የሚነግደው ዱቄት ውስጥ አፈር ጨምሮ ሸክላ ጨምሮ በርበሬ የሚሸጥ እንጀራ ውስጥ ጀሶ ጨምሮ የሚሸጥ እሱ ነው እየከበረ፣ እሱ ነው ህብረተሰብን እየጎዳ ጤና እየጎዳ ብዙዎቹን ለበሽታ እየዳረገ ለስኳር፣ ለጉበት፣ ለነርቭ በሽታ፣ ለሪህ፣ ለአይምሮ በሽታ እየዳረገ ማህበረሰቡን ቀውስ ውስጥ የሚከተው ሰው ምስጉን ተብሎ የሚሸለምበት ሀገር። ሀገሩን የሚወድ ወታደር ዛሬ ማዕረግ አያገኝም። በኢትዮጵያ ማዕረግ የሚያገኘው ጄኔራል የሚሆነው ሀገር የሚመራው ወታደር የሚመራው ምርኮኛ፣ የተዋረደ፣ የተናቀ፣ የተተፋ ሰነፍ እሱ ተመርጦ የወታደሮች አለቃ ይሆናል። ጀግኖቹ ደግሞ ተደብቀው እንዲኖሩ፣ ተቀብረው እንዲኖሩ፣ እንዲሞቱ ይደረጋል።
ሀገር ምድሪቷ እቺ ምድር በራሷ ለእንትን አትመችም። ለአጭበርባሪ፣ ለቀጣፊ፣ ለሰጋጭ ነው የምትመቸው። ተንደላቀው የሚኖሩት እነሱ ናቸው። ይሄንንም ደግሞ እንደ ጥበብ ይቆጥሩታል፣ እንደ ብልሃት ይቆጥሩታል። እግዚአብሔር እንደፈቀደላቸው ይቆጥሩታል። ሚዲያው የነሱ ነው፣ ምኑ የነሱ ነው። ስለዚህ ሀገሪቷ ነገ ተተኪ መምህር የላትም፣ ነገ ተተኪ ሐኪም የላትም። ይሄ ሰገጤው ሲታመም ህንድ ሄዶ ይታከማል። ሲታመም እንትን ብሎ ራሳቸው ራሱ ብር ሲቸግራቸው ይጠቃቀሱና እንትና ታሟል እና እናዋጣለት እያንዳንዱ ተሰብስቦ ሌላው መንጋ ገፋው ያልታመመውን ሰው ታሟል ብለው ገንዘባቸውን ይዛሉ። ስንቱን ነው የበሉት? ስንቱን ነው ያጨዱት? ነገ ሀገር ተተኪ የላትም። ይሄንንም ሁሉም ሰው አምኖ ይቀበል። እከካም ሆነ የምትቀረው አንተ ነህ። አዋቂ ጋዜጠኞች ተቀብረው ቲክቶከሮች ናቸው አሁን እንትን የሚሉት። ስፖርቱ ሞተ ትላለህ። ስፖርቱ የሞተው እኮ አርቲስት ጴንጤ አርቲስት አንድ ቀን ስፖርት ገብታ ማታቅ፣ ጂም ገብታ እንኳን ዱብ ብላ ማታቅ የፌዴሬሽን ፕሬዝዳንት አድርጋ አምጥተ በደደብ ያለሙያ ስታስመራ ነው። ዘሬ ልጥቀም፣ ሃይማኖቴ ልጥቀም። በእኛ ዘመን ጴንጤ መጠቀም አለበት፣ እስላም መጠቀም አለበት፣ ኦርቶዶክስ መጠቀም አለበት ብለ ስለምትሄድ ነው። እግር ኳሱ ከዛ ተሸነፍን፣ ከዛ እንደዚህ ሆንን። አይሰራም። ዛሬ ቄስ ቢያስታርቅ ትፈልጋለህ እንዴ? እነ ዮኒ ማኛ ጠርተው ናና እከሌ ግባ እከሊት ግቢ ይባላል። በጣም የታዘብኩት ነገር በእውነት የታዘብኩት ነገር እከሌና እከሌ ተጣልተዋል እና ና ግባ በሉት ንገሩት። ከዛ ይሄ ደግሞ የአረብ ሀገር ሴት ይደውልና ግቢ ተብለሻል፣ ግባ ተብላል ምናምን። እነዛ ደግሞ ይመጡና አቤት ሀቢባ መጥቻለሁ፣ አንቺ ደፍረሻታል። አዎ ከሱ ነው ያረገሽው። አዎ አንተ ለምን እምቢ አልካት? እንደዚህ ብዬ ነው። ትክክል አይደለም። ወይ ጉድ! ከማን ነው ያረገሽው? እኔ እንጃ። ከአባትየው ነው ከልጅየው አላወቅኩም። ሁለቱም አንድ ቀን ነው እንዴ ተገናኙሽ? አይደለም ግን ሰዓት ነው። እንደ እንስሳ ሆነ እንስሳ። አንቺ ለምንድን ነው የወንድምሽን ባል የቀማሽው? ትክክል አይደለም። ናና ግባ በለው ከላይ ግባ በለው። እንግዲህ ዛሬ የተሰበሰብነው ምናምን ሲሆን ነው ሁለታችሁ እንደዚህ ተሰማረክ ነበርባችሁ። እኔ እኮ እንደዚህ ያልኩት እንደዚህ ይሁን ክላንተን ጠይቁት፣ ተሙን ጠይቁት። ተሙ እንደዚህ ትክክል አይደለም። እጃቻ ሆነት ነገ ዳኛ ፍርድ ቤት ምን ይሰራል? አቃቤ ሕግ ምን ይሰራል? እነ ዮኒ ማኛ ቁጭ ብለው ዳኛ ናቸው። ፍርድ ይሰጣሉ፣ ፍትህ ይሰጣሉ። የተጠሩትም ሰዎች አቤት ምን ልታስጌጥ ይላሉ። ደደቦንን ደደቦች ይጫወቱብናል። ደደቦች አናታችን ላይ ፍዳችንን ያበሉናል። ትሰግጣለህ፣ ደደብ ትሆናለህ፣ ደደብ ሆነህ ትኖራለህ።